ዛሬ እሰይ ስለቴ ሰመረ በሚለው ፕሮግራማችን አዲስ እንግዳ ይዘንላችሁ መተናል። ዘማሪ ነው። ስንቶቻችሁ ግን ሙዚቀኛ እንደነበረ ታውቃላችሁ? መጀመሪያ ዱባይን ስንረግጥ በጣም ነው የምታበራው። እዛው ሙዚቃ እየሰራው ልቤ ስብር አለ። ከአዲስ አበባ እስከ ዱባይን ግዟት እንጂ ዱባይ እንዳትገዛችሁ ምን ማለት ነው? በሙዚቃ ህይወት ያሳለፈውን አስደናቂ ነገርና እንዴት ህይወቱ ተቀይሮ አንደበቱ ለመስጋናና ለዝማሬ ሊጠቀምበት እንደቻለ እጅግ የሚያስተምር የሚያስገርም ህይወት ተሞክሮን ያካፍለናል። ስማው እንደሚነሳ ገብታል አለች። ልቤ ተርተር ናይት ክለብ ውስጥ ሆኜ ነፍሴ ነቀች። ምን ውስጥ ነው ያለው? አቤቱ አስበኝ ባልሰቀል ከመስቀል ቀኝ። በድምጻዊነቱ የሚያውቁት የሚወዱት የሀገራችን አንጋፋና ስመጥር ባለሙያዎችም በዚህ ቪዲዮ ስለሱ ይመሰክራሉ። እሱ ከኋላ ድራም እየመታ እየዘፈነ ነው ምናምንና የሆነ ሳለ ብቻ ክስቲኩን ዲ አርጎ ጣለው ማለት ነው። ከዛው ሁላችንም ደንግጠን ወደ ኋላ ነው ዞርነውና እስከ መጨረሻው አብራችሁን ከቆያችሁ እግዚአብሔርን ድንቅ ስራ በእውነት ታዩበታላችሁ። ዶንኪ በጎን ሰብስክራይብ አድርጉ። ለፍርስ አስበኝ ስለው ተመልካቾቻችን እየተከታተላችሁ ያላችሁት እሰይ ስለቴ ሰመረን ነው። አብራችሁን ቆዩ። እስቲ መጀመሪያ ሙሉ ስምህን ለተመልካቾቻችን ግለጽልን። ዘማሪ ፍስሐ። በጣም ደስ ይለኛል ዘማሪ ፍስሐ ሲባል። ከአንደኛ ክፍል ጀምሮ ኤሌመንተሪ የተማርኩት ኢየሩሳሌም ነው። ተምሮ ማስተማር ታላቁ አንጋፋው መስካየ ኅዙናን መድኃኔዓለም ገዳም በዛ ነው ያደኩት። በህፃናት ክፍል በደንብ አገልግያለሁኝ ተገልግያለሁኝ። እንዴት ነበር ቆይታ የሰምትሪት ቆይታ? በጣም ደስ ይላል። መምህሮቻችን ለልጆች የሚገባውን ነገር ያደረጉ ያሳደጉን። የትምህርት ህይወትህንና ሰምትሪት እንዴት ነበር አብረን ታስኬድ የነበረው? ቅዳሜና እሁድ ነው የምንሳተፈው። ምንም የሚጋጭ ነገር የለውም። በጣም በሰንበት ትምህርት ቤት ማድረጌ በተለይ ደግሞ በአንጋፋው በመስካየ ኅዙናን የብዙ ሰዎችንም ባሚያብስ መድኃኔዓለም ጠፍቼ እንዳልጠፋ አሁን ላለሁበት አድርሶ መድኃኔዓለም ፍርቱናዬ ነው። 27 ቁጥርን ሳይራሱ ድንግጥ ላልፈኝ ደስ ይለኛል። የቤተሰብ ድጋፍ እንዴት ነበር? ሰምትሪት ላይ ስትሄድ ፍቃደኞች ነበሩ? አባቴም በጣም ድርሳነ ሚካኤል ሲያደርስ ሰኔ ጎልጎታን ሲደግም በልጅነት አይምሮአችን እናስታውሳለን። ተኝተን ጧት ላይ ብዙ እህቶች ብዙ ወንድሞች አሉኝ። በየቦታው ተበታት ነው የሚኖሩ። አቤት ውስጥ በአንድ አጋጣሚ ያደግነው ከአንድ እህቴ ጋር ነው። እናቴ ደመቀሽ ደግሞ በጣም የቤተ ክርስቲያን ሰው ናት። ዓለማዊ ነገር ሁሉ ቀርቶ እንደውም እዛው ዲያቆን እንደሆነ እዛው መስካየ ኅዙናን ተጠቅልዬ እንድገባውላ ነው የምትፈልገው። እየገረፈች ነው የምትልከን ሰንበት ትምህርት ቤት። እሷ ሳትማር እኛን በቤተ ክርስቲያን ተቀርጸን እንድናድግ ብዙ ዋጋ ከፍላለች። ሰው ቤት እየሰራች ነው ያሳደገችን። ማናችንም ተቸግረን እንደምናድገው ኢትዮጵያዊ በጣም ዋጋ ከፍላለች ለኛ። ከአባታችን ጋራ አባታችን ያው አርፏል፣ በህይወት የለም፣ ነፍሱን ይማርልን። እና በጣም አሁንም ላለሁበት ህይወት እንድደርስ ትልቁን አስተዋጽኦ ያደረገች እሷ ናት። ጎበዝ ተማሪም ነበርኩኝ። ቤተ ክርስቲያን ያው ፋሲካን ገናን እየሄድን እናድራለን፣ እናስቀድሳለን፣ ምን እንላለን። እንዲህ ሁለቱንም አንድ ላይ አድርጌ ነው ያደኩት። በጣም ፈጣን ነበርኩ። ጥፋቱንም ልማቱንም እንግዲህ አስታውስ ካልከኝ የተሰጣ ሽሮ ጎደል ካለ ፍስሐ በዚህ ጋር አልፏል። ከሰፈር ልጆች ጋር ሆነን ስታድግ በጣም የምትስቅበትን ነገርና ለዚህ የተሰጣ ነገርና እናነሳለን፣ ይሁን ነገር እናደርጋለን። ደግሞ ቤተ ክርስቲያን ደግሞ እንማጸናለን። የሰፈራችን ቅመም የምንለው ልጅ አለ። በሱ ምክንያት ሰርከስ ኢትዮጵያ ገባሁኝ። ለኔ አዲስ ነው። እዛ ኢየሩሳሌም እያለሁኝ ቀኑን ሙሉ ነበር የምማረው። ፈረቃ ተጀመረ። ግማሽ ቀን ሰርከስ ሰራለሁኝ። ሰርከስ ኢትዮጵያ እዚህ ላምበረት ጋር አለ። ከዛ ወደዚህ የመጣ በ23 ቁጥር ባስ የተመላለስኩኝ ሰርከስ ኢትዮጵያ። በጣም ጥሩ አክሮባቲስት ጂምናስቲክ ሰሪም ነበርኩኝ። አሁን ሞክር እንዳትለኝ እንጂ የሚገርም ነው። ማለት ዝንባሌው ፍላጎቱ ነበረ። እንዴት ወደዚህ ወደ ሰርከስ ያልነገርኩ ሰፈርም እያለን ስፖርት እንሰራለን። አሁንም ድረስ ስፖርት እወዳለሁኝ። ከፍ ያለው ደረጃ ላይ ከደረስኩ ደግሞ ትዞራለህ ዓለምን በሰርከስ ኢትዮጵያ። በጣም አንጋፋ ነው። በዛ ሰዓት መሃል ላይ ወደኩኝ። እኔ ወደኩት ግንብ ላይ ነው። ግንብ ላይ ሳቋርጥ ሰፈር አካባቢ እንዲጠለፈኝና ጫማ ወደኩኝና መታኝ ጎኔን። በጣም ክፉኛ መታኝ። ተጎዳሁኝና ደም እስከ መሽናት ምናምን ደርሼ እውነት አባቴ እንደውም በጣም ተንከራቷል። እኔን ሐኪም ቤት ኩላሊቴ ተጎዳ መሰለኝና አባበጥኩኝ። በዛው ቆመ ሰርከስ። በዚያው ወደ ሃይ ስኩል ገባሁኝ። ተፈሪ መኮንን ቴምኤስ ደግሞ በጣም ታዋቂው ነገር የሙዚቃ ባንድ ነው። ሰርከስ በቃ ወደኩኝ። ጥሩ ደረጃ ደርሼ ነበር።
ከሰርከስ ወደ ሙዚቃ አዎ ተፈሪ መኮንን እስከ ስንት ነበር? ኤሌመንተሪ ላይ አቆምኩኝ ሰርከስ በቃ ከሰርከስ ተለያየሁኝ በህመሜ ምክንያት ረጅም ጊዜ ነው የታመምኩት እግዚአብሔር ፈወሰኝ አዳነኝ በእውነት እንጂ ከባድ ነበር ህመሙና ቀጥታ ሃይስኩል ቴሚስ ስገባ ቴሚስ ባንድን በቃ ተቀላቀልኩኝ ፍላጎቱ ነበር ሰርከስ ሰራ ድራመሩን አየው ነበር ሰርከስ ደግሞ የተለያየ አርት ሲሰራ የሙዚቃ መሳሪያዎች በጣም አስተዋጽኦ አላቸውና ከዛ ላይ ደግሞ ድራሙ የሆነ ትርኢት ሲሰራ በድራም ይታጀባል በጣም ጎበዝ ድራመር አለ ሰፈራችን እነሱን እያየሁኝ የድራም ደግሞ ዝንባሌ አደረ በዚህ መሃል ሰምተሬት ሙሉ ለሙሉ ቆመ ማለት ነው እኛኮ በቤተሰብም ጫና ግፊትም ነበር የተጎዳን ይመስለናል እኮ ሂዱ ስንባል ምናምን ቆይቶ ነው የሚገባ ድራመርነቱንም እዛው ተፈሪ መኮንን ጓደኞቼ ጋራ ተቀላቀልኩ ተማርኩኝ እዛው ቶሎ ኮንሰርት ማቅረብ ለተለያየ ነገር ጀመርኩኝ ማለት ነው እዛው ግቢ ውስጥ ትምርቱንና ድራመሩስ አሁን ኖርማሊ እንዴት ነው ያደረከ የነበረው ጎበዝ ተማሪ ነበርኩኝ ብያለሁ ሙዚቃ በጣም ከባድ ነው በጣም ወደዛ ስናዘነብል ግማሽ ሆነ የተቀበልኩት ጆኒ የሚባል አክሱማይት ባንድ የነበረ ድራመር አለ ከሱ ስር ነው የገባሁት እነሱን እያየሁኝ በእነሱ እንደዚህ አንድ ክፍል ቆልፎብን እዛው ስንማር ነው የምንውለው በቃ ሰለጠንኩኝ ጎበዞንኩኝ ለትምህርት ቤት የተለያየ ነገር ማቅረብ ጀመርኩ ማለት ነው ምን አይነት ስራዎችን ሰራችሁ ቴሚስ በነበራችሁበት ሰዓት የተለያየ በዓላት ምርቃት በጣም ብዙ ሰርጎች ዩኒቨርሲቲ ባህል ማከለም እንሄድ ነበር አታ ዩኒቨርሲቲ ባህል ማከለም ከዛ ቀጥታ ደመረ ለገሰ ባንድ ጋር ነው የገባሁት ቀጥታ ደግሞ አቢሲኒያ ሳውንድ የሚባል ባንድ ገባሁኝ ከዛ ቀጥታ አክሱማይት ባንድ ገባሁኝ ከዛ ቀጥታ የዱባይ ድል መጣ ከተለያዩ ባንዶች ጋር አብረህ እየሰራህ ውጪ ሀገር ለመሄድ ሞከርክ ማለት ነው የዱባይ ቆይታ እንዴት ነበር ከዱባይ በፊት በአቢሲኒያ ሳውንድ ባንድ እያለሁኝ የፈረንጆች አዲስ አመት ለማክበር ከትልልቅ አርቲስቶች ጋር ወደ ጅቡቲ ሄድን የጅቡቲ ሸራተን ሆቴል ላይ አቀረብን ኮንሰርታችንን አንድ ሳምንት ምናምን ነው ቆይተን መጣን ጅቡቲ የመጀመሪያችሁ ማለት የመጀመሪያ በአይሮፕላን ሄድኩት ከዛ በኋላ ቀጠለ የዱባዩ ዱባይ ደስ ትላለች በጣም የምታምር ከተማ ናት ከእግዚአብሔር ደግሞ ከተለያየ በጣም የምታጠፋም ከተማ ናት እና መጀመሪያ ስንሄድ በጣም ከአውሮፕላን ወደታች በጣም ነው የምታበራው ዱባይ ደረስን ናስር ስኩዌር የሚባል አካባቢ ሳንድራስ የሚባል ሆቴል ነው መጀመሪያ የጀመርነው ስራ ከዚህ ከአዲስ አበባም ብዙ ምናቃቸው ያጠናናቸው ስራዎች አሉ ዱባይ ላይ ደግሞ የዱባይ የናይት ክለቡን ጸባይ በደም ስለማናቅ ጥናት ጀመርን ቀጥታ ከምሽቱ 4 ሰዓት እስከ ሌሊቱ 9 ሰዓት ተጀመረ ስራ ማለት ነው የምሽት ስራ ማለት ነው የምሽት ስራ በቃ በጣም ሌላ አገር ነው ሌላ አየር ነው የሚገርም እንደው ማስተዋወሰው ወደ ዱባይ ስመጣ ሁሉም የሰፈር ሰው ማለት ይቻላል ጓደኞቼ መጥተው ይሸኙኝ ተመለሳል መሰላቸው በቃ የሆነ ብርቅ ነው በዛ ሰዓት ደስታው አሁን ያው ብዙ ሰዎች ይመላለሳሉ በዛ ሰዓት ብርቅ ነው ለኔም ደግሞ ልዩ ስኬት ነው እውነት ለመናገር ድገቴን አየሁ ባንዴ ቶሎ እና ዱባይ በጣም ተሞቃለች ምግቡ ምን ሁሉ ነገር ልዩ ነው አይናችን እያየ በቃ እየቀላን እየወፈርን ያስጨንቃል አየሩ ስቲም ነው ላብ ትሆናለህ ሄለን በርሄ ይባላል ከፊሽ ጋር የተዋወቅንበት ጊዜ አብረን ዱባይ የሰራን ክለብ ውስጥ ነው የተዋወቅነው ፊሽ በወጣበት ጊዜ በጣም ፊሽ የሚባልበት ሰዓት ነው እኔ አርቲስት አብነት ግርማ እባላለሁ ከፊሽ ጋር በጣም ረጅም ጊዜ ነው ስንተዋወቅ አብረን ረጅም ጊዜ ደግሞ የሰራነው ዱባይ ሀገር ትልቅ ክለብ ነበረ በጣም የተረጋጋ ልጅ ነው አሁን መንፈሳዊ ህይወት ውስጥም ከገባ በኋላ ካለው ጋር የሚመሳሰል ይሄን የሙዚቃ ዓለም የተወክበት ምክንያት ምን ነበር መጀመሪያ ዱባይን ስንረግጥ አንድ እህት መክራናለች ልጆቼ ዱባይን ግዟት እንጂ ዱባይ እንዳትገዛችሁ ምን ማለት ነው አይገባኝም ቆይቼ ስረዳ እንዴት ኑሩባት ተጠቀሙባት እንጂ የሆነ ሰዓት ሳት ካደረክና እንትን ካልክ በቃ አሁን ብዙ አመት ይኖራሉ ዱባይ ላይ ያልተሳካላቸው የተሳካላቸው ምናምንና በጥንቃቄ እንድንኖር ይመክሩን ነበር እኛ በርግጥ ተቀማጥለን ያለነው ማለት ይቻላል ቤት ክራያን ከፍል ምግባን ከፍል ሆቴሉ ነው የሚችለን በቃ ለልብስ ብቻ ነው ትንሽ ብር የምናወጣው ቤተሰብ በጣም ረዳለሁኝ በቃ ቆንጆ እንትን ላይ ነበርኩኝ አንድ አመት ሰራንና ረመዳን ሲገባ ብዙ ጊዜ
ይቆማል። ናይት ክለብ የሙዚቃ ድምጽ አይሰማም ዱባይ ላይ። ወደ አዲስ አበባ መጣሁኝ። እንጦጦ ማርያም ልሳለም ወጣሁ። እንጦጦ ማርያም አዎ ላይ እንዴት ልትሄድ ቻልክ? ከሰንበት ትምህርት ቤቱ ብርቅም ከቤተ ክርስቲያን አደራ በየጊዜው ትሄድ ነበረ? አሳለማለሁ፣ ጸልያለሁ። አምላኬ ሆይ መጨረሻዬን አሳምርልኝ እላለሁኝ። እና አንዲት ልጅ መታ እንጦጦ ማርያም በሯ ላይ ቆሜ የተሳለምኩኝ ጸሎት ነገር አድርጌ ያው ከዱባይ ነው የመጣሁት። ወዛወዛ ወፈር ብያለሁ። እንደዚህ እያለች መጣችና ስማ ወንድሜ ንስሐ ገብታል አለች። ብዬ አይ ብዬ ፈርቻት ቆምኩኝ። አሁን እዚህ በዚህ ተራራ እንደዚህ ስትመጣ ንስሐ ሳትገባ ብትሞትስ መኪናው ቢገለበጥስ? አሁን ሟርት ነው ይመስል ያስደነግጣል አባባሏ፣ ግን ትክክል ናት። አልደነግጥክም? ኧረ በመብርሃን ስንጥቅ ነው ያለው ልቤ። ደግሞ የኛን ህይወት ከምሽቱ 4 ሰዓት እስከ 9 ሰዓት መሀል ላይ ወይ 2 ወይ 3 ብሬክ ቢኖረን ነው። ድራማ አድካሚ ነው ለኔ። እኔ ድራማ ሰራለሁኝ፣ ላቤን ቆረቆራል። ሙዚቀኞቹን ደግሞ ለማሳረፍ መሀል ላይ ፐርፎርም አደርጋለሁ፣ ዘፍናለሁኝ በድምጽ። እጅግ አድካሚ ነው። ከምሽቱ 4 ሰዓት እስከ 9 ሰዓት እንሰራለን። ራታችንን በሌሊት ነው 9 ሰዓት 10 ሰዓት በልተን እንተኛለን። ማታ ደግሞ ፕራክቲስ አድርገን አዳዲስ የምናጠናቸው ሙዚቃ ዘፈኖች ካሉ እናጠናለን። ከዛ ይቀጥላል ማታ 4 ሰዓት እና እረፍት የሚኖርን መቼ መሰለ ለረመዳን ስለመጣ። አለበለዛ ደግሞ በጣም ከታመምክ እኛ የምናርፈው የዱባይ ከፍተኛ ባለስልጣን ከሞተ እንደ ደረጃው ማለት ነው። ያ ባለስልጣን ሲሞት ለ3 ቀን ናይት ክለብ ምንም ይዘጋል። ያኔ ሩጫችን በየቦታው እንዝናናለን፣ እንሮጣለን፣ እንቦርቃለን። ምክንያቱም ከሰኞ እስከ ሰኞ ረፍት የለንም። አርብ ግን ቤተክርስቲያን አለ እመቤታችን ሻርጃ ማርያም እየሄድን እንመጣለን። እንዴት ደስ እንደሚለኝ እዛ ሲሄድ እና ልክ አዲስ አበባ ስንመጣ ቤተክርስቲያን ትሄዳለህ፣ ትሳለማለህ፣ ዘመድ አዝማድ ትጠይቅ። ብርቅ ነህ በቃ አገኘኸው ሰው የሆነ ነገር ጣል ታረጋለህ። ሰው የሚዘት ማለት የሆነ ነገር ወደ ልጅቷ ልመለስልህ አስደነገጠች። እግዚአብሔርም ዓላማ ስላለው ነው። እውነቷን ነው። በሞት አሁን ቀጥታ ነፍሴ መድኃኔዓለም ፊት ስትቀርብ ምን ስሰራ ነው የቆየሁት? ማናችንም ብንሆን ሰማይ ቤት የምንጠየቀው ምድር ላይ በሰራናቸው ስራዎች ሃይማኖትና ምግባርን ይዘን መገኘት አለብንና ያ ድንጋጤ ውስጥ የገባ ተከዛልኩኝ። ድጋሚ ዱባይ 1 ወር ረፍታችንን ጨርሰን ሄድን። በልዩ ሁኔታ ጀመርን ማለት ነው። ከኢትዮጵያ የሚመጡ እነዚህ ሀብታም ነጋዴዎች ስራ ሰርተው ንግዳቸውን አከናውነው ብለው አዲስ አበባ እስኪመጡ ድረስ እዛ መተው ተዝናንተው የሚሄዱ። አረብ ይመጣል፣ ሶማሌ ይመጣል፣ ሱዳን ይመጣል። በቃ ተወዳጅ ነው ኢትዮጵያ ናይት ክለብ። እናቴ በእኔ ሙዚቃ ህይወት ደስተኛ አይደለችም። መጀመሪያም ጀምሮ ስረዳቸው ቤቱን ሳስተካክል ምን ስል በቃ ደርሼ ብዙ ነገር ሳደርግ የሰፈርን ሰው ሁሉም ደስተኞች ናቸው በእኔ። አንድ የሚያስጠራን ሰው አገኘን ምናምን ይላል፣ እንጫወታለን፣ እንደዛ ይለኛል። እናቴ ምንድነው መስከረም 2 ላይ የሚነበበውን የቅዱስ ዮሐንስ መጥምቀ መለኮት ገድል ስትሰማ በጣም ልቧ ይነካል። በወለተ ሄሮድያዳ ምክንያት አይደል የመጥምቁ አንገት የተቆረጠው? በዘፈን ምክንያት እና ቀጥታ ታያይዘውና ልጅ እሳት ውስጥ ሆኖ ሲኦል ውስጥ ሆኖ እኛ እየበላን እየጠጣን መድኃኔዓለም ትልቁ በቃ ተርኒንግ ፖይንት የእናቴ ነው። እዛ ጋር ትጸልያለች፣ ታለቅሳለች። ስለ ነፍሷ በጣም አብዝታ የምትጨነቅ እናት ናትና በቃ ከዛ ህይወት አውጣውና መድኃኔዓለም ሌላ ስራ ስጠው። ደስተኛ ብትሆን በቃ እየበላች እየጠጣች ሁሉም ነገር ተሟልቶላት በቃ እሰይ ያለች መኖር ትችላለች። ግን ይሄን አላረገችም እናቴ። እህቴም ደስተኛ አይደለችም። በቃ ስለኔ ይጸልያሉ። ያም ተደማመረ። መድኃኔዓለም ደግሞ ሁላችንንም የሚወደን ሁላችንም እንድንድን መንግስቱን እንድንወርስ የሚፈልግ አምላክ ቸርነቱን አዘነበለ ወደኔና ሙዚቃ እንትን ከማለታችን በፊት ሻወር እንወስዳለን። ያው ስንነሳ ሻወር ወስደን ሽቶ ተቀብተን ምን ብለን በቃ ፏፏ ብለን ነው መንገባው እና እንደዛ ሆነን ገብተን ግን ስንወጣ የሲጋራና የሺሻ ጭስ ልብሳችንን ሞልቶት ነው መንገባው። አንተ ትሞክር ነበር? ሱስ ምናምን ነበር? ትሞካክርና አትችልበትም። ሞከር አድርገን ትተናል እና እንደዛ ሆነን ነው ምን ወጣው ልብሳችን እንደዛ ሆነ እና በዚህ መሃል ሻወር እየወሰድኩኝ ሙቅና ቀዝቃዛ አለ አይደለ? አመጣጥነ ያው ትገባለህ ሻወርን ወስደ
የምትቀይረውን ልብስ ቀይረ ቶሎ ወደ ስራ እና እየታጠብኩ ያለ በአጋጣሚ የሙቁ ፓርት በዛ ሰውነቴ በጣም ግሽልጥ ሞቅ አለኝ በጣም ፍንጥር ብዬ ከሻወር ከሲንኩ ወጣሁኝና ቆሜ ማስተካከል ጀመርኩኝ በእጂ እንደዚህ እየሞከርኩኝ ባይምሮይ ምን እንደምን ታውቃለህ ይሄ ምድራዊ ውሃ መቋቋም አቅቶ ወጣ አሁን ስነግር ቀላል ሊመስል ይችላል ከዚህ ከውሃ ወጣ አስተካክለ ገባ ከሞትክ በኋላ ለንስሐም ለምንም እድል በሌለ ሰዓት መሃል ሲወልስ ከገባ በኋላ ተፈናጥረ የምትወጣበት የለምና እንደዚህ ሲለኝ ልቤ ተርተር ድንገት ጥብዬ እንዲ ተደግፈው ሁላ ግርግዳውን ተወሰነ ሰከንድ አስተውላለሁኝ ከዛ በፊት አንዴ በጣም አመመኝና ራሴን ቀራሁኝ እንግዲህ ወጣቶች ነን ያጠናናትን ኮፒ በደንብ አድርገን ነው የምናጅበውና እኔ ፐርፎርማንስ አረግ ማይክሮፎኑ እዚህ ጋር ተደርጎልኝ ድራም እየመታውኝ ስዘፍን ሲያፏጩልኝ ደስ ብሏቸው የሚወዱትን ዘፈን ስዘፍንላቸው የሚሰማኝ እርካታ የሚሰማኝ ኩፍስ ያለ ስሜት በቃ ትልቅ ደረጃ እንደደረስኩ ምናምን በቃ ሌላ ስሜት ነው የሚሰማኝ እና በቃ ስቲኬን እያሽከረከርኩ ምን ይያልኩ ስንጨርስ እንወርድ ራሱ በቃ ኮራ እያልኩ ነው መራመድ የነበረውና በጣም አሞኝ በቃ ብቻዬን ቀረውኝ ሁሉም ሙዚቀኞች ሄዱ እንግዲህ የኔን ፓርት ኪቦርዱ ላይ ባለው ሪትም ይሸፈናል ደስ አይልም ሙሉ ባንድ ሲሆን ነው ሰውም ደስ የሚለው ይታሉ አድናቂዎች እስቲ አሁን ካመመህ እንትን እስቲ ያድኑ ይታሉ እነዛ የሚያፋጩልህ አንተ ስትዘፍን ሞራል የሚሰጡ ከፍ የሚያደርጉ ይታሉ እዚህ ጋር ብቻ አንተ ማሃል እዚህ ጋር አሁን የሚያድን እግዚአብሔር ብቻ ነው ያለው ከመጋረጃ ጀርባ የሚባል ነገር አለ ሰዎችን አስደስተን ሙዚቃ ሰርተን ደስ ብሏቸው ሰዎች ሸልመውን ብር ከዛ ሁሉ በኋላ አቤት ስንገባ ጸጥታ ቦታ ላይ ህሊናችንና እኛ ስንገናኝ ወዴት እየሄድክ ነው አንዳንዴ አንሰማን ብለን ድፍን አድርገን ነፍሳችንን ትንካላልን በስተቀር እግዚአብሔር በልባችን ይመክረናል እና እዛ መሃል ሆኜ እንዴት ነው እግዚአብሔርን ደስ ማሰኘት የምችለው እግዚአብሔርም ለዚህ ይመስለኛል ደጋግሞ ይታሉ የሚያድኑ እስቲ እውነት ነው ደንገጥላለሁ የእናቴ ጸሎት እዛለ በያለሁኝ እኔ ሳላስበው ልቤ እዛው ሙዚቃ እየሰራሁኝ ልቤ ስብር አለ እንዴት አካሌ እዛ ጋር ድራማ እየሰራ ነው የሚገርም ምንም አልሳሳትም ባር ጠብቄ ክራሽ አረጋለሁ ምን እላለሁኝ በደንብ ሮል ያረኩ ምናምን ሙሉ ሐሳቤ ግን መስከያዙናን መድኃኔዓለም ነጭ ለብሰው ሰው ሲያስቀድስ ሲቆርብ በቃ ከእግዚአብሔር ጋር ያለውን ህብረት በሐሳቤ ዛስባስብና በአይነ ሊና ይታየኝና ምልስ ስል ያለውት ናይት ክለብ ውስጥ ነው የሚገርምህ ሰው እኮ የሆነ ሐሳብ ውስጥ ሲሆን ከባድ ችግር ሲገጥመው ስራውን በአግባቡ መስራት አይችልም እውነት ነው ምን ሆነ ነው እስቲ ተረጋጋ ምናምን ይባላል እግዚአብሔር በልቤ ያወራኝ ሐሳቤ እዛ ሆኖ ምንም አልሳሳትም ከዛ በኋላ እንደጨረስን ስቲኬን ቁጭ አረግና ራቴን ይዤ ሆቴል ወደ ተከራየልን ሩም በሩጫ ሄዳለሁኝ ከአዲስ አበባ ወንድሜ ስንታየው የተለያዩ ስብከቶችና ዝማሬዎች ይልክልኛል ሩማችን ገባና ቁጭ ብዬ በኤርፎን ላይ አርጌ አይኔን ጭፍና አርጌ አንዱ ቤተክርስቲያን መሬቱ ላይ ቁጭ ብዬ መምህሩ ዛውደ ምረት ላይ ሆኖ እንደሚያስተምር እየተሰማኝ ቁጭ ብዬ ሰማለሁ ልነግርህ አልችልም የነ ደረጀ ስዩም ቀሲስ ዘበነ ለማን የነ ቀሲስ ደጀኔ ይፈራውን ይልክልኛል ወንድሜ መዝሙር ስብከት ምን ይናፍቀኝ ጀመረ ሙዚቃ ልክ እንደጨረስን ሮጭ ሄጄ ያን ቃል እግዚአብሔር መስማት ዝማሬው መስማት አርብ ደግሞ ቶሎ ደርሳልኝ ያው የአረብ ሀገር ሰንበት አርብ ነውና ቅዳሴም አርብ ነው ያለው እረፍቱም አርብ ነው አዎ እኛ ጋር የምትሰራ ወይትረሳለች በጣም የምንወዳት እሷ ተወስደናለች ራሷ ከፍላ እንበላ ቤተክርስቲያን ሄደን ተሳልመን እንግዲህ ስሰራ አድሬ ነውና እንቅልፍ ያዳፋኝም ቢሆን ከአዲስ አበባ ከኢትዮጵያ የሚመጡ ዘማሪያንን ዱባይ ላይ የሚመጡ ዘማሪያንን በደንብ ሰምተን ዘምረን ዝክር ካለ ዛበልተን አርብ እንዴት የተቀደሰች ቀናት ለኔ እንደዛ ያያደረግን ማላቀው ሲስተም ውስጥ ገባሁኝ ከዛ በኋላ ያደረከው ውሳኔ ማቆም ነው ወይስ መቀጠል ነው የነበረው ሳላስበው ልገልጽልህ ማልችል የነፍስ ደስታ በጥቂቱ አስቀመሰኝ እግዚአብሔር ይመስገን መብርሃን ምንም ማታነጻጽረውም እዛ ጋር አሁን ብር ይከፈለናል ዝነኞች ነን ተወዳጅ ነን ታዋቂ ነን
በጭንቀትና በነፍስ ክፍተት ግን የምንሰቃይ ሰዎች ነን። እግዚአብሔር በቸርነቷ አቁሞ ያራምደናል ለብሰን አምሮብን ምናምን እንጂ ነፍሳችን ትጨነቃለች። ነፍሳችን እግዚአብሔርን በጣም ትፈልጓለች። ስለዚህ ቀጥታ ወደዚያ ያዘነበልኩኝ አምላኬ ሆይ በቃ ጥራኝ አልኩ። በሙዚቃው ዓለም ቆንጆ እድገት ላይ ነበርኩ። ግን በለጠብኝ ይሄኛው የእግዚአብሔርም ኃይል የእግዚአብሔርም ቸርነት ረዳኝ እንጂ የሚቻል አይደለም። ያችን ጸሎት ጸልይ እግዚአብሔር ለነገር ማልችለውን ኃይል ሰጠኝና አቆምኩኝ። አቆሜ ሙዚቃ ሰራ ነበር። እንዴት ትኬት ተቆርጦልኝ ወደ አዲስ አበባ መጣበትን ቀን ነው እና ላለቀ የምነግርበትን በህሊና አቆመዋል። በቃ ግን መጀመሪያ አብረውኝ ሙዚቃ ለሚሰሩት ጓደኞቼ ነገርኳቸው። ደነገጡ፣ አላመኑ። ፊሽ ምን ነካ? ምን ሆነ ነው? ለሚሰማ ሰው የታመምኩ ነው። አይ በቃ ከዚህ ወጥቼ ንስሐ ገብቼ ከአምላኬ ጋራ የሰጠኝን ስራ እየሰራሁኝ መኖር ነው የምፈልገው አልኩ። ምንም አልሆንኩም። ማናችንም አስበን አናውቅም። እመቤቴ በመታቀው አብረን እየሰራን ነው። በጣም ይጸልያል፣ ቤተክርስቲያን ይሄዳል፣ ሰዓት አያሳልፍም ሲጸልይ። ከዛ ሆነ ጊዜ ብቻ እኛ ከፊት ለፊት ነን ያለነው የዘፈንን ምናምን ሁላችንም አለን። እሱ ከኋላ ድራም እየመታ እየዘፈነ ነው ምናምንና የሆነ ሳለ ብቻ ድራሙንም ማይሙንም እንደዚህ ልክስቲኩን እንዲህ አድርጎ ጣለው ማለት ነው። ከዛ ሁላችንም ደንግጠን ወደ ኋላ ነው ይዞርነውና ምን ወክስል ነው ሚጡዬ በቃ አልቻልኩም። ከዚህ በኋላ መጋፈጥ አልችልም ይሄን ቦታ ይበቃኛል ሲል እኛ ያመመው መሰለን። እንዴት በዚህ ደረጃ ስትወስን አልከበደህም? ስራ ሁሉ ክቡር ነው። የቀን ስራ ለምን ሰርቼ አልኖርም? እኔ ዋናው ከዚህ ህይወት መውጣቴ ነው። በቃ በዛ ሰዓት የሚነግረኝ ኃይል ይሄ ነው። እሱንስ ብታጣ እንደዚህ አትክልተኛ ሆናል። እሱንስ ብታጣ እስከ ጥግ ድረስ ነው የሚፈት። በቃ ራሴን በረሃብ ገድዬ ነፍሴን አተርፋለሁ። ቀጣለ ፈተናው ቀጣለ። በመጨረሻ ላይ ላለቀ የተናገርኩኝ 3 ቀን ድራመር እስኪመጣ ድረስ ታገሰን። በ3 ቀን ውስጥ እንደውም ባንድም በሌላም የተጣሏቸው ሰዎች ነበር። እየደወልኩ ግራ እስኪገባቸው ስደውል አቤት ምንድነው ምን ቀረ? አይደለም አዲስ አበባ ላይ ነው ከመሄዴ በፊት ላገኛችሁ ነው እያልኩ ሄጄ ይቅርታ ጠይቄያቸው ቀና ብዬሳቸው እንባቸው የፈሰሰ እያቀፉኝ የመድኃኔዓለም ስዕል የአንገት ጌጥ ወርቅ ምናምን ብዙ ነገር ሸልመውኝ ቻው ብያቸው መጋቢት 27 የመድኃኔዓለም ዕለት አዲስ አበባ ገባ። እግዚአብሔር ይመስገን። እንደው ክብር ይግባው መድኃኔዓለም። ዓለም አልጋ ባልጋ እንዳልሆነችልህ ሰምቼ ነበር። ምን ገጠመህ? ቀጥታ መጋቢት 27 ምስካየ ኅዙናን መድኃኔዓለም በሩ ላይ ሳር ተጎዝጉዟል። ተሳለምኩኝ። ቀጥታ እንግዲህ ተጀመረ። እኔ ሙዚቃ ስላቆንኩኝ በአንድ ጊዜ ትልቅ ኤንጂ ውስጥ የሆነ ኤምባሲ ምናምን ቆንጆ ስራ ጥሩ ተከፋይ ሆኜ በቃ ከዛ ከሙዚቃ ወጣሁ እንጂ ዛጋ የተደላደለ ህይወት የሚቀጥል ላይ መሰለኝ። ባዶ ታቀለ ባዶ ዝናውም ጠፋ፣ ብሩም ጠፋ፣ ባዶ በቃ። አረባከ እኔን ለማስተማር ስለፈለገ ገንዘብ እጄ ላይ እንዲያልቅ አደረገ። ቄዳር ተጠመቅን፣ ንስሐ ገባን እና በቃ ጻድቃኔ ማርያም ባለ ውለታዬ የሆነ ነገር ሲሆን እኔ እዛ ነው ሄጄ ደረስ ብዬ ስመጣ ሁሉም ነገር ይስተካከላል። ዱባይ ሆኜ ስመኝ የነበረውን በሙሉ በሰፊ ማጫል ጀመርኩኝ። እንዳልኩ ፕሮፌሽኔ ሚውዚክ ነው። ስለዚህ በእውነት እጁ ላይ አድርጎ ትቸገራለህ፣ ትቅበዘበዛለህ። ወደዚህ ሄደህ ልትወርቅ ስትል መለስ ያደርጋል፣ ወደዚህ ስትሄድ መለስ እጁ ላይ ነው ያለው። ግን እና ችግር መጣ። ችግር ሲመጣ በቃ አመጣኸኝ አይደል መድኃኔዓለም በቃ ስራ ስጠኝ። ጠዋት ጸልዬ ከሰዓት ተደወለልኝ። ሳሚ ነው የሚለኝ ጓደኛዬ። ሳሚ ትሰራለህ ሲለኝ እንባዬ መጣ። እመቤቴ ጠዋት ነግሬሽ ከሰዓት ምንድነው ስራው አልኩት። እና ታግዘኛለህ፣ ረዳት ትሆናለህ። የቀን ስራ ነው። በዛ ሰዓት ሲሚንቶ የሚያቦካ ሚክሰር የለም፣ ያለው ሙስም ቦታ ነው። እና ሄድኩኝ። ሲሄድ እሱ ብሎኬት ይደረድራል። ለሱ ለሚደረድረው ብሎኬት አሸዋና ሲሚንቶ ማብኳት ነው። ደሞ ዝንጥ ብዬ ነው የሄድኩት በዱባይ ልብሴ። ሲያዩኝ የከፋው የሀብታም ልጅ ነው መስለ የሚገርም ነው። እና እዛ ያሉት ሰራተኞች የእውነት አምርሬ ስሰራ ሲያዩኝ ወደዱኝና ጓደኛቸው አደረጉኝ። በቃ ደስ አለኝ። ከባድ ነው ግን ስራው ደሪ
እጄ ተላላጠ ባሬላ ተሸከማለህ አሁን ቤት የምትሰራ ከሆነ ሰራላለሁ አሁን ሚክሰር አለ ማሽን አለ ሊፍት እንትን አለ ሁሉም ነገር አለና በደንብ በቃ እና ምሳ ስንበላ ሻዩን መያዝ አልችልም የሲሚንቶ የበላው እጄ ያቃጥለኝ ነበር ያቺን የ2 ብር ከ50 25 ብር ሽሮ ተጋፍቼ ከነሱ ጋር በላለሁ ያገኘሁት ረፍት ያገኘሁት ሰላም ያገኘሁት ደስታ እርካታ ልነግርህ አልችልም ትንሽ ናት ደሞዟ ከዛች ላይ ስራቴን አወጣለሁ የተረፈውን ለቤተሰብ ስንት ብር ከፈል ነበር ግን እስከ 200 300 150 ምንም ይደርሰኛል ሳምንት ምናምን አንድ ላይ አዎ በቀን ስንሰራ እንደዛ ወገቤን በቃ ተበጠሰ አረመቤት ይቀይርልኝ ይሄው ሰራሁኝ በቃ ደከመኝ ከዛ ሌላ ስልክ ተደወለ ፊሽ ስራ ትሰራለህ ይቅርታ እየፈራች እነሱ በዛኛው ግሬስ ነው የሚያስቡኝ የለም ያኛው ፍሳ ተባራል ምንድነው አልኳት አዎ እንደዚህ ወጭ ዜጋ ቤት ጥበቃ ነው ማለች አዎ እንዴ ተገኝቶ ነው ቆንጂቴ ስላት አላመነችም ቀጥታ ገባሁኝ እንግሊዛዊት ናት ገና ስታኝ ደስ አላት በቃ ተነጋገረ ጀመረ ቀን ቦሌ መድኃኔዓለም ጧት ስራ ከመግባቴ በፊት መጥምቆ ዮሐንስ ጋር ተጠምቄ ሄዳለሁ አይደል ቦሌ መድኃኔዓለም ጋዛ መጽሐፍ የሚሸጡ ልጆች አሉ ከነሱ በደሞዜ መጽሐፍ እገዛለሁ አለቀኝ ካስወጣሁኝ በኋላ ግቢው በቃ ጭር ይላል ቁጭ ብዬ ግቢ ውስጥ ማንበብ ነው መዝሙር መስማት ነው ቀልቤ ስብስባል በዚህ ሁሉ መሃል በጣም ወደው ወንድሜ እየደወለ ለምንድነው ማትዘምር ይለኛል ምን ዝማሬ ቀልድ ነው እንዴ ዝም ብሎ ይዘመራል እንዲዋል እኔ ኮምልህ ተዘፍንበት በነበረ ድምጽ አሁን ደግሞ ለእግዚአብሔር አኮቴት ምስጋና ማቅረብ አለበት እንዴት ይቻላል ዝም ብሎ እንዴት ይቻላል እኔ በቤተክርስቲያን በሰንበት ትምህርት ቤት ባድግም ብልም ፈጽሞ ፈራለሁ ሁሌ ሲጨቀጭቀኝ የተለያየ ምክንያት ያበዛው ሳዳከመው ምንስል አንዴ ከባድ ቃል ተነገረኝ አሁን ያልዘመርም ዝም ብዬ እቀመጣለሁ ምትል ከሆነ መክሊቱን እንደቀበረው ሰው ተጠየቃለህ እኔ ግን ከራሴ አውርጃለሁ ሲለኝ ደነገጥኩኝ አምላኬ ሆይ እኔ ፈራለሁኝ ግን ፍቃድ ከሆነ ብዬ እንዳልኩ ከቤተክርስቲያን አልተለየሁም ማታ ቃል እግዚአብሔር በጣም ሰማለሁኝ ዝማሬ አብሬ ከተጋበዙት ዘማሪያን ጋራ መድረክ ላይ አብረን እንዘምራለን የጥበቃ ስራው በአጋጣሚ አለቃችን ለሌሎች ሰዎች አስተላልፋን ሄደች እና እነዛ መተው እስኪረከቡ ምን እስኪሉ መሃል ላይ ረፍተው ነው ማለት ነው ስራ ፈታውኝ ማለት ነውና በዚህ አጋጣሚ የልጆቼን እናት ባለቤቴን ቤቲን በሰፈሪ ልጅ አማካኝነት እዛው መስከያዙናን መድኃኔዓለም በር ላይ ተዋወቅኩኝ ታውጂ ይሄ የሚገርም ነው እህቷ ዶክተር ሰላም አለች የሷ ጓደኛ ነው አብረው ነው የሚሰሩት እና ቤተክርስቲያን ይወስዳቸዋል እንደዚህ እና በአጋጣሚ እሷን ይዟት መጣ የት ቅድስት አርሴማ ሊወስዳት ላይ አቡነ ሀብተ ማርያም ሳትወርድ በፊት ከሀብትዬ ጋር ነበረች ቅድስት አርሴማ ታቦት ላይ ቃሉ ተራራ እና እዛ ይዞን ሄደ ያኔ ተዋወቅን ተያየን ስለዚህ ተግባባችሁ ከሷ ጋር ባባን እንዴት ነበረ የተወቃችሁ መንገድ ተመራቂ ነበረች በአጋጣሚ በቃ ምርቃቷን በደንብ አብሬ ሆይ ብዬ እንትን አልኩኝ እያለያን በደንብ ተግባባን በጣም ጥሩ እንግዲህ ጥሩ ቆይታ ነው ያደረግን ያለነው እየተከታተላችሁ ያላችሁት ዶንኪ በጎን ነው ቆይታ ያደረግን ያለነው ደግሞ ከቀድሞው ታዋቂ ድራመር አሁን ደግሞ ዘማሪ ከሆነ ወንድማችን ከዘማሪ ፍስሐ ዘለቀ ጋር ነው የምንገኘው አብራችሁን ቆዩ ዶንኪ በጎን ሰብስክራይብ አድርጉ ቤተሰቡናችሁ ተቀላቀሉን እና ከልጆቼ እናት ከቤቲ ጋር ተዋወቅን ህይወትን ታውቅ ነበረ ወይ ጉደሪ በጣም ያቀረባት እሱ ነው ፎቶዬን ያየች እኔን ታያለች ፎቶዬን ያየች የነበርኩበትን ሁኔታ ከዛ ተገረመች ይሄን ሁሉ ነገር ትቶ መጥቶ ነፍሱን ለማትረፍ አሁን ያለውበትን ችግር በቃ ደና ገንዘብ የሚያስገኝ ስራ እንኳን አይደለም እየሰራ ያለሁትና ተጨነቀች ስለኔ ጉዳይ አብዝታ ስለኔ ጉዳይ ስትጨነቅ ፍቅሩ መጣው ብዙ ድሎች ነበሯት በዛ ሰዓት እኔ የድሮ ፍስሐ ተወርሳ በቃ እንደ አዲስ ፈጥሮኛል እግዚአብሔር አምን ያስተዳድርሻል ይባላል ሽማግሌ ስትልክ አልተቸገርክም እንደውም ዛሬ ልናገር ስትናገር እሷ ናት የህይወቴን ቅርጽ ያስተካከለችው ሴቶች ጎበዝ ናቸው በዚህ ሰዓት እንዲሞን አለብን እኔ ዝም ብዬ ነው መፈሳውና ለቤተሰብ አሳወቀችና ቤተሰብ ትክክል ነው ማን ነው እንዴት ነው ወዴት ነው ይባላል
ምንድነው የሚሰራው ስትባል ጥበቃ እሷ በዛ ሰዓት አስተማሪ ናት እሷ ተመርቃ መምህር ሆናለች እና ያስጨንቃል ወንድ ልጅ ነው ሴት ልጅ የሚለው ጥሩ ነገር ሊኖር ይገባል በባህላችንም በመናችንም ምን አለው እንዴት አለው ምን አለው ሃይማኖት አለው ምግባር አለው በቃሳ ለዚህ ትልቅ ፐርሰንት ሰጣ ለብዙዎች አስተማሪ ነው በጣም ተፋቅረናል ተዋደናል ይሄን አሳመነቻቸው 2004 ላይ በሥርዓተ ቤተክርስቲያን ምስኪያዙናን መድኃኔዓለም ተጋባን እግዚአብሔር ይመስገን እግዚአብሔርን በቀረበበት ለእግዚአብሔር መስዋዕትነት በከፈለበት መጠን እግዚአብሔር ደግሞ አሁን እዚህ ደረጃ አድርሶታል ስሜ አዲስ መስፍን ባላለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዝማሬ አቀናባሪ ነኝ መድረክ ላይ ኖርማል ቦታ ማንኛውም ቦታ ማግኘው መንፈሳዊነቱን ሳይለቅ ፍርሃተ እግዚአብሔሩን ሳይለቅ የኖረ ሰው ነው እየኖረም ያለ ሰው ነው እና ለኔ በጣም ትልቅ አሪያ አርጌ ወሰርኩት ወንድሜ ነው ከዛ በኋላ የነበረው ህይወት እንዴት ነበር ስራው የጥበቃው ስራ ተቋረጠ አዎ ኮንስትራክሽኑ ላይ የተወሰነች ልምድ አለችኝ ብያለሁና ጥበቃው ስራም እነዛኞቹ ሰዎች መጡና ህንዳውያን ናቸውና እንደመጡ ሶሪ ፍስሐ ሰራተኞች በስታችሁብናል ልንቀንስ አስበናል ተቀናሽና ከባድ መርዶ ነው ቀጥታ አመሰግናለሁ ብያቸው እንደለመድኩት ወደ ባለቤቴ ተመለስኩኝ ቆንጆ ቤት ተከራይተን ነበር የምንኖረው በስታምር ቤታችንና ጎበዝናት ቤቲ ቆንጆ አርጋ ቤቱን አለቄ ደግሞ ያቺኛዋ ስትሄድ በሰጠችን ብር ቴሌቪዥን ገዝተን የቤት ዕቃ ሟልተን ምናምን እና እንኳን ደስ አለሽ አልኳት ምን ተገኘ ስትለኝ ከሥራ ተዋረርኩ አልኳት እንደውም እንደማዘን ጭራሽ እኔ እንዳልኩ ችግር ላይ እየሳኩበት ነው ያለኩት ትቀልዳለህ እንዲያው ከሥራ ወጥተህ እንደዚህ ትላለህ እንዴ በሌላ ስራ ፈልግ ምናምን አለች ደስ ብሎኝ እንግዲህ ከመኖርበት ድጋሚ ደግሞ ሌላ ስራ መፈለግ ሌላ ስራ ስፈልግ አብራን ጸበል የምትጠመቅ አብራን ከኛ ጋር ቤተክርስቲያን የምትመላለስ ወዳታችን አለች እግዚአብሔር ጥሩ ትዳር ሰጣት የሱ ወንድም ሬዚደንት ኢንጂነር ነው የኔን ስራ መፍታት አይታ ቀጥታ የሚያሳውቁ በዛ ሰዓት አርቢ የምትባል ኪዳነ ምሕረት ወደ አሌልቱ መስመር ሄጄ ነበር መቤቴ ስራ ስጪኝ ጸበሏን ተጠምቄ በይ ደስ ብሎኝ 16 እንደዛ አንግሰን በ21 ስራ ጀምርተዋል ናና ሳይት እንዱል እንድሰለጥን ተጠራሁኝ ማለት ነው በ21 በመቤታችን ቀን ኦኬ ለስንት ጊዜ ቆየ ማለት ነው መንገድ ስራ ላይ ከ4 አመት በላይ በዛ አጋጣሚ ከልደታ ጸበል እስከ መስቀል ፍላወር ድረስ አስፓልቱ ሲሰራ ተሳትፍ ያለውኝና በአፍሪካ ህብረት ቅዱስ ሚካኤል ጋር ለሚያልፈው ቅዱስ ሚካኤል አገልግሎትም የጀመርኩት በዛ አጋጣሚ ነው በቃ 2007 ላይ በትክክል አገልግሎት በትክክል የጀመርኩት እዛኔ እኔ ሊቀ ጉባኤ አምባዬ የጋበዘኝ መጥቻ ያገለግል ነበር እዛም እንደው መጀመሪያ ማቀህ እዛ አዎ አገልግሎት ጀመርኩኝ ሊቀ ጉባኤ አምባዬ እግዚአብሔር ይስጠው ሰንበት ተማሪዎቹ ፍቅሬው ሁሉም ብቻ አዩኝ ሐሙስ እየመጣው እንዳገለግል ይሄ የእግዚአብሔር እጅ ያለበት ደርዬ እውነት ነው እኔ ምክንያት ፈልግ ነበር አይ ምንድነው አይሆንም ብለውኝ በቃ ኑሮዬን በፊት የተመኘሁትን ስራዬን እየሰራሁኝ ያን ነበር የፈለኩት ፈተኑኝ አዩኝ በራሳቸው መንገድ አሳለፉኝ ከዚህ ቀጥታ እንደ የተቆረጠውን ገመድ ቀጠለልኝ እግዚአብሔር በደንብ ጸጋውን ሞገሱን ሰጥቶኝ ሐሙስ ትልቅ መርሃ ግብርና አሁንም ድረስ ይቀጥላል ነው አብሬ አውደ ምሕረት ላይ ቁጭ ብዬ ምእመን ሆኜ ከመሳተፍ በስተቀር ሌላ እንትን አልልም ነበር ከዛ በኋላ ጻድቃኔ ማርያም ስንመላለስ ሁሌ መሰማት የታዲዮስ መዝሙር አለች የእመቤታችን ምስጋና አለች አሁንም ድረስ ሰማት ጻድቃኔ ማርያም ነው ማስተዋወሳት ፍቅርሽ ከልቤ ይኖርልኝ ምስጋናሽ ካፌ አይጥፋብኝ ድንግል ሆይ ከደካማው ልጅሽ አትለይኝ ድንግል ሆይ ከምስኪኑ ልጅሽ አትራቂኝ ምድራዊው ሕይወቴ እጅግ ጣሙን አጥቷል ልክ እንደ ቃናው ሰርግ አንቺን ይማጸናል ባዶ ጋን ባለባል ውሃ እንዲሞላኝ ለንስሐ ምሪኝ ጣም እንዲኖረኝ
ፍቅርሽ ከልቤ ይኖርልኝ ምስጋናሽ ካፌ አይጥፋብኝ ድንግል ሆይ ከደካማው ልጅሽ አትለይኝ ድንግል ሆይ ከምስኪኑ ልጅሽ አትራቂኝ ዝማሬ መላእክት ያሰማልን በእውነት ይሄ መጀመሪያ ዝማሬ ነበር ይሄንን ስዘምር እጄ እየተንቀጠቀጠ ላብ እየዘፈቀኝ ዝማሬ ከባድ ነው ያ ሁላ ሰው ዳንተ ነው የሚያየው ቅዱሳን መድረክ ነው እውነት በጣም በማስተዋል በመፍራት ማገልገል አለብን እና ፍራቴ እየለቀቀ መጣ እዛ አፍሪካ ህብረት የሚያዩኝ መምህራን ዘማሪያን ስልኬን እየወሰዱ የተለያየ ቦታ እየጋበዙኝ ስንት ሀገር ላገር ዞሬ መጥቻለሁ ፊሽዬ እግዚአብሔር ለዚህ ቀን ስላበቃ በጣም እግዚአብሔር ክብሩን ይሰድ የድንግል ማርያም ልጅ በጽናት አቆሞ ዛሬ ላይ አንደበት ኢየሱስን ቃል ልታወጣ በመታደልህ እኔ በጣም በቃ ቀንቻለሁ መንፈሳዊ ቅናት ቀንቼብሃለሁ አሁን ላይ በምን ላይ ነው ያለው እግዚአብሔር ይመስገን መድኃኔዓለም ከእናቱ ከቅድስት ድንግል ማርያም ከጻድቃን ከሰማዕታት ከመላእክት ሁሉ ጋር ምስጋና ይድረሰው አሜን ሶድቅ እያነሳ ሰጠም እያቀና እዚያ ደርሶኛል መድኃኔዓለም በልጅ ተባርከሃል ኬጂ ነው የሚመስለው ቤታችን በቃ ሲንጫጩን ሲሉ እግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው እግዚአብሔር ያሳድግልህ አምላክ ግብር ጠርቶ ያበላል ይላሉ በምድር ቀሪ የለም ሁሉም ይጠራሉ በምድር ቀሪ የለም ሁሉም ይጠራሉ አምላክ የግብርህን እንዳታሳንሰው አምላክ የግብርህን እንዳታሳንሰው ከቶ አይቀርምና አንተ የጠራኸው ሰው ከቶ አይቀርምና አንተ የጠራኸው ሰው ዳዊቴን ወስዶብኝ የማላቀው ልጅ ምን አደርጋለሁኝ ደግሞ ይስጠኝ እንጂ ምን አደርጋለሁኝ ደግሞ ይስጠኝ እንጂ ዳዊት ክርስቶስ ነው አይደለም ሌላ ሰው ዳዊት ክርስቶስ ነው አይደለም ሌላ ሰው ሰይጣን ጎልያድን ግንቡን ያፈረሰው ሰይጣን ጎልያድን ግንቡን ያፈረሰው መንፈሳዊና የበጎ አድራጎት ቪዲዮዎችን ዶንኪ በጎ የሚል አዲስ ዩቲዩብ ቻናል ከፍተን መጫን ጀምረናል ሰብስክራይብ አድርጉት ገዳማቱን አድባራቱን እንዲሁም በርካታ አስተማሪ ታሪኮችን ታገኙበታላችሁ